ሶስተኛው ራሴን አልተንከባከብኩም ነበር። በጣም ቻሌንጅ አደርጋቸዋለሁ እዚህ ጋር። እዛ ውስጥ ከነበሩት ሰዎች ሴቶችም አሉ። አንዳንዶቹ ብሬስት ካንሰር ነበራቸው የነበረው፣ አንዳንዶቹ ሰርቫይካል ካንሰር የማህፀን ጫፍ ካንሰር የሚባለው ነበረ የነበረው ችግራቸው። ሊከላከሉት ይችሉ ነበር። እንዴት ይከላከሉታል? ለምሳሌ የጡቱን ልንገራችሁ። የጡት ካንሰር እንዴት ፕሪቨንት ማድረግ ትችላላችሁ? ጡታችሁን በአራት ትከፍሉታላችሁ። ሴቶች በአራት ትከፍሉታላችሁ። አንድ መስመር ወደ ታች፣ አንድ መስመር ወደ ጎን። የላይኛው አፐር ኢነር ኳድራንት ይባላል። ታችኛው ሎወር ኢነር ኳድራንት ይባላል። ይሄኛው አውተር አፐር ኳድራንት ይባላል። ከዛ ይሄኛው ደግሞ ሎወር አውተር ኳድራንት ይባላል። ለአራት ከፈላችሁ። ወይም እንደዚህ ነው እንትን ማለት የለባችሁም። 1 2 3 4 ብላችሁ ከፈላችሁ። ከዛ ጠዋት ስትነሱ ሻወር ስትወስዱ እንደ ዘበት ይሄኛውን ነምበር 1 ኳድራንት ቼክ ታደርጉታላችሁ። ያበጠ ነገር ነው የምትፈልጉት፣ የለም። ይሄኛውን ኳድራንት ፈለጋችሁ፣ የለም። ምንም ያበጠ ጠጠር ነገር የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ደግሞ ልክ እንደዚሁ ለአራት ከፍሉና ቼክ። በየቀኑ ይሄንን ካረጋችሁ ብሬስት ካንሰር አያመልጣችሁ። አንዲት ጠጠር የምታክል ነገር ባገኛችሁ ጊዜ ሐኪም ጋር ትሄዳላችሁ። ስለዚህ ሊጎዳችሁ አይችልም። እድሜያችሁ ደግሞ ከ40 በላይ ሲሆን ማሞግራም ይባላል። እሱን ሄዱና ታሰራላችሁ። ሰርቫይካል ካንሰር፣ ሰርቪክስ ውስጥ ፓፕስ ቢርም ይባላል። በየጊዜው ቼክ ታደርጋላችሁ። ስለዚህ በካንሰር የመያዝ ፖሲቢሊቲያችሁን በጣም ዝቅ አደረጋችሁት ማለት ነው። ሆም ብላችሁ ካደረጋችሁት፣ ሆም ብላችሁ ቼክ ታደርጋላችሁ። ሆም ብላችሁ ኤቭሪዴይ፣ ይሄኛው የጡቱን ኤቭሪዴይ ቼክ በማድረግ አሁን ቻሌንጅ ባረግ እናንተ መካከል በየአመቱ ክሊኒክ የሚሄድ እና ፋስቲንግ ብለድ ሹገር፣ ሂሞግሎቢን፣ ዋይት ብለድ ሴል፣ ሊቨር ፋንክሽን ቴስት፣ ሬናል ፋንክሽን ቴስት፣ ኮሌስትሮል፣ ትራይግሊሰራይድ ማን ነው የሚያሰራው ብዬ በጠይቅ ጉድ ነው። ዳይታችንን ስታዩ እኛ ምስኪኖቹ ሽሮና ምስር ነው የምንበላው። ሀብታሞቹ ደግሞ ምንድን ነው የሚበሉት? ስጋ፣ ጥሬ ስጋ፣ ስጋ፣ ጥሬ ስጋ፣ ጥብስ፣ ጥሬ ስጋ፣ ጥብስ፣ ጥሬ ስጋ። ከዛ ጎመን የድሃ ምግብ ነው። እጭ አትክልት እንትን አድርገው እዛ ቪአይፒ ሩም ገብተን ይልቅ እንትን በለን እንቆርጣለን። ሀብታሞች ናቸው። አትክልት አይበሉም። ፍሩት ለህፃን ልጅ ለልጆች ነው ፍሩት። ድራፍት እንጠጣለን። ወተትማ የህፃናት ነው፣ እንዴት ወተት እንጠጣለን ይላሉ። ስለዚህ ኒውትሪሽናቸው ዜሮ ነው፣ በጣም ያነሰ ነው። የሚያስፈልጋቸውን ነገር አይወስዱም። ይሄም አይወስዱም፣ ያንም አይወስዱም። እጅግ በጣም የሚገርመኝን ነገር ልንገራቸው። መልቲ ቫይታሚን አለች። አንድ ካፕሱል ወይም ታብሌት መልቲ ቫይታሚን አለች ተዘጋጅታ የምትቀመጥ በእድሜያችን። ቫይታሚን ኤ አለው፣ ቫይታሚን ቢ1 አለው፣ ቫይታሚን ቢ6 አለው፣ ቫይታሚን ቢ12 አለው፣ ቫይታሚን ሲ አለው፣ ቫይታሚን ዲ አለው፣ ቫይታሚን ኢ አለው። ይሄ ብቻ አይደለም፣ ካልሲየም አለው፣ ማግኒዚየም አለው፣ ማንጋኔዝ አለው፣ አይረን አለው፣ ፎሌት አለው። ይሄንን ሁሉ አዘጋጅተው አንድ ታብሌት ውስጥ አስቀምጠውልናል። አንድ ታብሌት ውስጥ የኛውን እጠይቃለሁ። በየቀኑ ይሄንን የቫይታሚን መልቲ ቫይታሚን ታብሌት የምትወስዱ እጃችሁን አሳዩ። 1 2 3 4 አስገራሚ ለመሰላችሁ፣ አስገራሚ ስጋ 1000 ብር እንገዛለን። ይሄኛው ቫይታሚን አሁን ጨምሯል እንጂ 250 ብር ነው። ግን ምን ይዟል? ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ካልሲየም፣ ማግኔዚየም፣ ማንጋኔዝ፣ ፎሌት፣ አይረን፣ ዚንክ ይዟል። በእድሜያችን ከ50 በላይ ካላለው ከ40 በላይ ላለው በእድሜያችን ተዘጋጅቶ ተቀምጧል። ገዝተን ከምግብ በኋላ አንድ መውሰድ ነበረብን፣ አንወስድም። ምግባችን ሁሉ እነዚህን ነገሮች ሙሉን አያሟላም። ለአንድ ክትፎ 700-800 ብር እናወጣለን፣ ግን አንወስድም። ይሄን አስገራሚ። ስለዚህ እድሜያችን ገፋ ሲል ኦስቲዮፖሮሲስ አለ፣ አጥንታችን ይሳሳል፣ ካልሲየም ዴፊሽንሲ አለ። አሁን በቅርብ ላይ አንዲት ልጅ በጣም ታማ
ሌላ የነርቭ በሽታ ነው ተብሎ ከዛ እንትን ሆናለች፣ ሄሚፕሌጂክ ሆናለች፣ እጅግሯ ደክሟል። ከዛ ላብራቶሪ እንትኑን ላከልኝ አባቷ ሳይ ቫይታሚን ዲ ዴፊሽንት ነው። ስትገባ ሐኪሙን አልኩ ዶክተሯን ስትገባ ለዶክተሩ ይሄንን ሪዛልት ይሄው በደንብ በለው፣ ምክንያቱም ቫይታሚን ዲ ዴፊሽንሲ እንደዚህ ኒውሮሎጂካል የሚመስል በሽታ ሊያመጣ ይችላል። ጀስት ቫይታሚን ዲ ዴፊሽንሲ። ስለዚህ አንወስድም። አንድ ካፕሱል ሰዎች ከውጭ ምን ላምጣላችሁ ሲሏቸው ቫይታሚን አምጡልኝ በሏቸው። ሁሉም ነገር ያለው ቫይታሚን አምጡልኝ በሏቸው። ፋርማሲ ሂዱና ቫይታሚኖቹ ሁሉ ያሉበት ሚነራሎቹ ሁሉ ያሉበት አንድ ታብሌት ለእድሜ የሚሆን ስጠኝ በሉት። በአንድ ታብሌት የተካተተ ከዛ ቴክ ዩር ቫይታሚን። ከምግብ በኋላ ቆዳሽ ያስፈልገዋል ቫይታሚን፣ ጸጉርሽ ያስፈልገዋል ቫይታሚን። በቆዳና በጸጉር ልምጣባቸው ብዬ ነው ሴቶቹን። ዛሬ ማታ ሄደው ነው የሚገዙት። እውነትን ነው ብላችሁ ቆዳችን ላይ ስንት ሚሊዮን ሴሎች በየቀኑ ይሞታሉ። ሪፕሌስ መደረግ አለባቸው። ለመተካት ቫይታሚን ይፈልጋሉ። ጸጉራችን ለማደግ ቫይታሚን ይፈልጋል። ሜታቦሊዝሙ ቫይታሚን ይፈልጋል። ሚኒራሎች ያስፈልጉናል ለሰውነታችን። ትክክለኛውን አይነት ለእድሜያችሁ የሚመጥለውን ከውጭ ማስመጡ፣ ከዚህም ግዙ። ቫይታሚን ግን ውሰዱ። ከዛ ኤክሰርሳይዝ ማድረግ። እነሱ ይሉ የነበረው እኮ ወክ እንኳን አላረግም ይላሉ። አንድ ሰሞን እነሳለን፣ ስኒከር እንገዛለን፣ የልብስ ቱታ እንገዛለን፣ ጂም እንጀምራለን፣ እንመዘገባለን፣ የ3 ወር እንከፍላለን፣ 3 ቀን እንሰርና እንተዋለን። ትንሽ የሆነች ኤክሰርሳይዝ ግን ያስፈልጋል በሕይወታችን። ስለዚህ እኔ ዛሬ የምሰጣችሁ 3ኛው ስጦታ ራሳችሁን ተንከባከቡ። ቴክ ኬር ኦፍ ዮርሰልቭስ። ቫይታሚን ውሰዱ፣ ምግባችሁን ዋች አድርጉ፣ ክብደታችሁን አስተካክሉ። ከዛ ጤነኛ አኗኗር ኑሩ። እኔ የዛሬ 10 ዓመት ከነበረኝ ክብደት ወደ 20 ኪሎ ግራም ዲፍረንስ አለኝ። ሉዝ አድርጌው። አንዳንድ ቫይታሚኖች ለብቻቸው ለምሳሌ ቫይታሚን ቢ12 ለብቻው፣ ካልሲየም ለብቻው እነሱ እንትን ሊሉ ይችላሉ። እኔ ሪኮመንድ የማደርገው ሁሉም ያለበትን አንድ በቀን ከምግብ በኋላ ነው ቫይታሚን የሚወሰደው። ውሰዱ፣ በጣም ይጠቅማቸዋል። 3ኛው ስጦታዬ ይሄ ነው። 4ኛው በቂምና በጥላቻን የኖር ነው። ይቆጨኛል፣ በጥላቻን የኖርኩት በቂም የኖርኩት ይላሉ። የብዙዎቻችን ችግር ምንድነው ብትሉ አሁን ቅድም ያልኩት ከኋላ ክሎዥር ይባላል። በጌስታልት ቴራፒ ትዘጉታላችሁ። ያለፈ ታሪካችሁን አትጎትቱትም። ወደዚህ የጎትታችሁ እንዲረብሻችሁ ይቅር ትሉና ክሎዥር ታደርጋል። ይሄኛውን ትዘጉትና አዲስ ህይወት መኖር ትጀምራላችሁ። አንዳንድ ሰዎች አሉ የሚያናድዱ አይደል? እኔም አሉ እኮ የሚያናድዱ ጥልም የሚያደርጉኝ። እሱ እንዴት ይቅር ልለው ይችላል? እሷ እንዴት ይቅር ልላት ትችላል? በጣም ክፉ ነገር ነው ያደረጉብን። ወዳጆቻችን ነበሩ፣ ክፉ ነገር አደረጉብን። እንዴት ነው ይቅር ማለት የምትችሉት? እነሱ አሁን ነገራቸውና ከዛ ቂም ትይዙ እንደሆነ ያለ ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የራሱ ጥቅም አለ። ግን ኮርቲሶል ሲበዛ የሚያደርገው ልንገራቸው። ደም ብዛት ይጨምራል፣ ደም ብዛት ያመጣል፣ ሃይፐርቴንሽን፣ ስኳር ያመጣል፣ ዲያቤትስ መልተስ፣ ፔፕቲክ አልሰር ዲዚዝ ያመጣል፣ የአንጀት የጨጓራ ቁስለት፣ ኢንተስቲናል ፖሊፖሲስ የሚባል አለ፣ የትልቁ አንጀት ላይ የሚወጣ አስም ያመጣል፣ አስማቲክ ዲስኦርደር፣ ቶሎ ያስረጃል፣ መስመሮች ይወጣሉ፣ ቶሎ ፊታችን ያረጃል፣ ሰውነታችን ያረጃል፣ ከዛ እድሜያችን ያጥራል። አእምሮ ላይ ደግሞ ጭንቀት ያመጣል፣ ዲፕሬሽን ያመጣል፣ እንቅልፍ ማጣት፣ ኢንሶምኒያ ያመጣል። እነዚህን ሁሉ ያመጣል። አላስፈላጊ ውፍረት ሁሉ ያመጣል። ኦቤሲቲ ያመጣል። ኮርቲሶል ምን ሲሆን? ቂም ስንይዝ፣ ጥላቻ ውስጥ ስንሆን ሆርሞን ይጨምራል። እሱ ብቻ አይደለም፣ 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው። በቀጥታ 61% ኮዝ ኢፌክት አይደለም፣ አሶሲዬሽን ነው የሚባለው። አሶሲዬት ይደረጋል። 61% ካንሰር ከቂም ጋር የተያያዘ ነው። ለዚህ ነው አሁን ለካንሰር ሕክምና ሲሰጥ ምን ተጀመረ?
ኬሞቴራፒ ይሰጣል፣ ሬዲዬሽን ቴራፒ ይሰጣል፣ ሕክምና ሁሉ ይሰጣል። ከዛ ፎርጊቭነስ ቴራፒ ተጀመረ። እዛ ሆስፒታል ውስጥ ሳይኮቴራፒ የሚሰጡና ሰዎቹ ይቅር እንዲሉ የሚያደርጉ ሳይኮሎጂስቶች ገቡ። ምክንያቱም ፎርጊቭ ሲያደርግ የመዳን እድላቸው ከፍተኛ ነው። ካንሰር ያመጣል፣ ፔፕቲክ አልሰር ዲዚዝ ያመጣል። እንዲህ አሁን እናንተ ፍረዱ። እኔ ይህንን ሰውዬ ብሽቅ የሆነ ሰውዬ ይቅር ብለው ይሻላል? ብሽቅ ነው እኮ ምንም ጥያቄ የለውም እኮ አቃጥሎኛል። ግን ቂቢሼ ቁጭ ብዬ ደም ብዛት፣ ስኳር፣ አስም፣ ጨጓራ፣ ፔፕቲክ አልሰር፣ ካንሰር ብለን ይሄንን ሁሉ ከምሸከምና እንደምንም ብዬ ይቅርታ ባረግና ባሰናብተው የትኛው ይሻላል? ይሂድልኝ ወደዛ። አልፈልግም እኔ። ስለዚህ ክሎዥር አድርጉ፣ ሰዎችን ይቅር በሉ፣ ይቅር በሏቸውና በጤንነት ኑሩ። ስለዚህ አራተኛው ስጦታዬ ምንድን ነው? ይቅር በሉና ክሎዥር አድርጉና እንደ አዲስ ጀምሩና ኑሯችሁን በሰላም ኑሩ ነው ስጦታዬ። ሰጥቻለሁ። አምስተኛው ከቤተሰቤ ጋር ጊዜ አላሳለፍኩም ነው ቁጭታቸው። ልጆችን ሳላያቸው ነው ያደጉት። ለእናቴ ጊዜ አልሰጠዋትም፣ ለአባቴ ጊዜ አልሰጠሁትም። ብዙ ሰክሰስፉል አባቶች ምን ይመስላቸዋል? ቆንጆ ጫማዎች ለልጆቻቸው ይገዛሉ። የጂንሱ አይነት በየአይነቱ ነው። አይፓዱ፣ አይፎኑ፣ ፕሮማክስ ነው የሚገዛላቸው ለልጆቻቸው። በየመኝታ ቤታቸው ቲቪ ሴት ገብቶላቸዋል፣ ኔትፍሊክስ ገብቶላቸዋል፣ አስጠኝ ተቀጥሮላቸዋል። ምግቡ ጠረጴዛውን የሞላ ነው። አባት ይህንን ሁሉ አድርጓል። እሱ ግን የለም ቤት ውስጥ። እሱ ምን ይመስለዋል? ሁሉ እንደሰጣቸው 50% አልሰጣቸውም። እነሱ አባታቸውን ይፈልጉታል። ከእሱ ጋር መላፋት ይፈልጋሉ፣ መጫወት ይፈልጋሉ፣ ማውራት ይፈልጋሉ። 18 ዓመት ከሞላቸው በኋላ ሊቀጣቸው ዲሲፕሊን ሊያደርጋቸው ሲል ዞር በል ይሉታል። ወይም እንደኛ እንደ ሀረር ልጆች በለበል ይሉታል። ዞር በል ወደዛ ይሉታል። ለምን ያልነበረም ህይወት ነው። ለእናንተ ብዬ እኮ ነው ያነሰሰ እንዲህ ሳረግ አንተ አልነበርክም፣ የት ነበርክ አንተ ይሉታል። ወይም ደግሞ አቅም ያላቸው ይወስዱና አሜሪካ የሆነ ከተማ ይጥሏቸዋል። ትምህርት ቤት አስገብተው ገንዘብ ስላላቸው ከ9ኛ ክፍል ወስደው ይጥሏቸዋል። 12 ከጨረሱ በኋላ ኮሚኒኬት ማድረግ አስቸጋሪ ነው። አልነበርክም አንተ አልነበርክም። እና ለቤተሰቦቻችሁ ጊዜ ስጡ። እናቶቻችሁ በህይወት ያሉ ሰዎች እዚህ መካከል በጣም እድለኞች ናቸው። እኛ እንዴት እንደሚያንገበግበን አታውቁ። ቁጭ ብለህ ሂድና ከማዘር ጋር ቡና እየጠጣ ሽሮ እየበላ አውራቸው፣ አዳምጣቸው። ቤተ ክርስቲያን አብራቸው ሂድ፣ መስጊድ አብረሻቸው ሂጂ። ፋዘር ካሉ ቁጭ ብለህ አጫውታቸው፣ ጊዜ ስጣቸው። እህት ወንድሞቻችሁ ካሉ ጊዜ ስጧቸው። ቁጭ ብለው ያስተዋሯቸው። እንዴት ህይወት፣ እንዴት ትምህርት ቤት እንዴት እየሆነ ነው? ቶክ ቱ ደም፣ ጊዜ ስጧቸው። በኋላ ቤኔፊቱን ታጭዳላችሁ። ለቤተሰቦቻችሁ ጊዜ ስጡ፣ ደስ ይበላችሁ። ለእናንተ ትንሽ የሆነ ነገር ለእነሱ በጣም ትልቅ ነውና ጊዜ ስጧቸው፣ እንደምትወዷቸው ንገሯቸው። አምስተኛው ስጦታዬ ለቤተሰቦቻችሁ ጊዜ ስጡ። ስድስተኛው ወርክሆሊክ ነበርኩኝ ነው የሚሉት። ውጭ እዛ ስለተሰራ ነው። እኛ ሀገር ብዙ ላይ ሰራ ይችላል፣ ግን እዛ 16 ሰዓት ይሰራሉ፣ 2 ሰዓት ይሰራሉ፣ 8 ሰዓት አንድ ጊዜ፣ 8 ሰዓት አንድ ጊዜ። ግን ስቲል እኛ ጋር ይሰራል። እኛ ጋር የሚሰራው መሰላቸው በልፋትና በትጋት መካከል ልዩነት አለ። ልፋት እርግማን ነው። እርግማን ነው ልፋት። ዝም ብለው መልፋት፣ መኳተን፣ መልፋት። በአቦ ሰጥ የሆነ ቢዝነስ ውስጥ መግባት፣ መሞከር፣ መክሰር፣ እዛ ውስጥ መግባት፣ መክሰር፣ እዛ ውስጥ መግባት፣ ከዛ ይሄ እርግማን ነው። ትጋት ግን ዲሊጀንስ ግን በረከት ነው። አስተውላችሁ ነው የምትገቡት። በትጋት ትሰሩታላችሁ፣ በጥራት ትሰሩታላችሁ። ኢፌክቲቭ ናችሁ፣ ኤፊሽንት ናችሁ። ይሄኛው በረከት ስራችሁን ትሰራላችሁ። አሜሪካ ውስጥ እኔ ከማውቃቸው በጣም የሚገርሙ ስራዎች ልንገራችሁ። በጣም የሚገርሙ ስራ ኤርፖርት ላይ የማየው ነጮች ናቸው የሚሰሩት። በጣም ገንዘብ የሚያስገኝ ስራ ጫማ መጥረግ። ከፍ ያሉ ወንበሮች አሉ ኤርፖርት ላይ። ከፍ ያለ ወንበር ላይ ይቀመጣሉ። መጥተው የሚቀመጡት ሀብታሞች ናቸው። ከዛ ነጮች ናቸው የሚሰሩት። አያስነኳችሁም? እንደው
ድችን ጨርቅ እንደዚህ ይዘው ድችን እያደረጉና $100 ሰጥቷቸው ይሄዳሉ። በየደቂቃው $50 $100 $50 $100 ማአት ዶላር ተሸክመው ነው የሚሄዱት በቀን። ለምንድን እንዴት አንተ ጫማ ትጠርጋለህ ብትለው ያማሃል ወይ ነው የሚለው። ምን ማለት ነው ነው የሚለው። ምክንያቱም ገንዘብ ያገኝበታል፣ ወደ ራእዩ ይገባበታል፣ ይጠቀሙበታል። አንድ ጊዜ ከሆቴል ወደ ኤርፖርት እሄዳለሁ በታክሲ የዛ ጊዜ ታክሲ ነበር፣ ኡበር አልተጀመረም። እና ከሰውየው ጋር ማውራት ጀመርን። ከባለ ታክሲው ጋር ስናወራ ኢንጂነር ነኝ አለኝ። አማን ኢንጂነር አለ። እንዴ ኢንጂነር ሆነህ እንዴት ታክሲ ትነዳለህ አልኩት። ይሁት እንደዚህ ነው ዞር ብሎ አየኝና ዋት ዱ ዩ ሚን አለኝ። ወይ ደግሞ ከልቤ ነው። ኢንጂነር ከሆንክ ለምን ትነዳለህ ታክሲ አልኩት። በኢንጂነሪንግ እሰራለሁ፣ ቤት እዳለብኝ፣ በትርፍ ሰዓቴ ደግሞ ታክሲ ነዳለሁ፣ ገንዘብ አገኛለሁ፣ ወዳይን እከፍላለሁ። ምን ማለት ነው አለ። እሺ በቃ እንግዲህ ከኢትዮጵያ ነው የመጣ ነው ወዳጄ ብዬ ነጭ ነው በጣም ገርሞታል በጣም። ስለዚህ ጫማ ያደርጋሉ፣ ይሰራሉ፣ በትጋት ትሰራላችሁ። እናንተ መንገዳችሁን ስትሄዱ ስራችሁን ስትሰሩ እቺ በጣም ስለምወዳት ልንገራችሁ። ሰረንዲፒቲ የምትባል ነገር አለች። ሰረንዲፒቲ አጋጣሚ ነች፣ ግን የታቀደች አጋጣሚ ነች። ምሳሌ ልንገራችሁ። እኔ ከዚህ ቤት ወጣሁ፣ ከዚህ አዳራሽ ልክ ከዚህ አዳራሽ ስወጣ አንድ ሰው እየመጣ ነበረ። እተች በሯ ጋር ተገናኘ። 1 ደቂቃ ብዘገይ አላገኘው፣ 1 ደቂቃ ቢዘገይ አያገኘኝም። ግን በዩኒቨርስ ላይ ካልኩሌት ተደርጎ እኔም የምወጣባት ደቂቃ እሱም የመጣባት ደቂቃ ሰረንዲፒቲ ተገናኘን። አጋጣሚ ነው፣ ግን የታቀደ አጋጣሚ ነው። አንድ ጊዜ አንዲት ነጭ ኢትዮጵያ መጥታ መጽሐፍቶች ማስገባት ፈለገች። አንድ ሰው አታውቅም ኢትዮጵያ ውስጥ። በተለይ የትምህርት ሚኒስቴር ማግኘት እንዳለባት ተነግሯታል። ከዛ ማንም አታውቅም። መጥታ አነጋግራ ልትሄድ ነውና መጽሐፍቶች ዶኔሽን ማምጣት ነው የፈለገችው። በኋላ በቃ እንግዲህ እግዚአብሔር ያለው ይሆናል አለችና ፕሌን ውስጥ ገባች። ፈርስት ክላስ ነው የተቀመጠችው። አጠገቧ አንዲት ሴት ተቀምጣለች እና እየፈራች እንደው መጽሐፍ ላስገባ ነበር፣ ዶኔሽን ላስገባ ነበር የፈለኩት አለቻት። ለኢትዮጵያዊቷ ነው የምትላት። አንድንም ሰው አላውቅም። በተለይ ትምህርት ሚኒስቴር ሄጄ ሰዎችን ማነጋገር አለብኝ እና ትረጅኛለሽ ወይ አለቻት። ከዛ ኢትዮጵያዊቷ ሳቀችና አወርዳሻለሁ አለቻት። ትምህርት ሚኒስቴር ሰው ታውቂያለሽ አለች። አዎ አውቃለሁ፣ ግድ የለም ችግር የለም አለች። ትረጅኛለሽ? አዎ እኔ ገነት ዘውዴ ይባላሉ፣ የትምህርት ሚኒስትሯ ነው። ስለዚህ ምንድን ነው የሆነው? ሰረንዲፒቲ ማለት ይሄ ነው። እቺ ትኬት ቆርጣለች፣ ቦታ ይዛለች። እቺ ትኬት ቆርጣለች፣ ዶኔሽን ልታስገባ ነው የፈለገችው። ሄዳ የተቀመጠችው የትምህርት ሚኒስትሯ ጋር ነው። ይሄ ሰረንዲፒቲ ይባላል። አጋጣሚ ግን የታቀደ አጋጣሚ። አንድ ሜዲካል ዶክተር ደግሞ ውጪ ሄዶ መማር ይፈልጋል እና ውጪ አንድ ዘመድ የለውም፣ ሌሎቹ ዘመድ አላቸው፣ እሱ ዘመድ የለውም። ስለዚህ አሜሪካ ግን ሄዶ መማር ቢፈልገው ስፔሻሊቲ አለ። ዳይት እንደሚያስተምራችሁ በቃ እርግጠኛ ነው እንደሚሄድ። አንድ ቀን አንዲት ነጭ ታማ መጣች። ከዛ አከማት። አሜሪካን ኤምባሲ የምትሰራ ነች። አከመና ላካት። በማግስቱ በኢመርጀንሲ ነበር እሱ ያከማት። በማግስቱ ከፍ ላለ ሕክምና መሄድ አለብሽ ወደ አሜሪካ ተባለች። ሌላ ክሊኒክ ሄደችና ግን ብቻሽን መሄድ አትች፣ ከአንድ ሐኪም ጋር አብሮሽ መሄድ አለበት ተባለች። ምክንያቱም አንድ ሜዲካል ዶክተር አብሮሽ መሄድ አለበት ፕሌን ውስጥ ብትታመን። ስለዚህ አንድ ስፔሻሊስት አብሮሽ ይሄዳል አሏት። ከዛ እሷ አንድ ሐኪም መሄድ ካለብኝ በጣም ጥሩ አድርጎ ትሪት ያደረገኝ ትናንትና ሌሊት በኢመርጀንሲ ያከመኝ ሐኪም ነው አለች። ከዛ መጡና እባክህን ፕሊዝ ያቺ ሴት ለምን ሌሊት እዛ ጋር መጣች? ለምን እሱ ጋር መጣች? አጋጣሚ። ምን አይነት አጋጣሚ? የታቀደ አጋጣሚ። ሰረንዲፒቲ የሚባለው ይሄ ሰረንዲፒቲ የሚባለው ይሄ ነው። የመጨረሻ ምሳሌ ልንገራቸው። አንድ ዘማሪ አሜሪካዊ፣ ጥቁር አሜሪካዊ አልበም አወጣ። አልበም መዝሙር አወጣ። ማንም አልሰማለት እና ራሱ ብቻ ነው የሚሰማው፣ ራሱ ብቻ ይሰማል።
እና ምንም ማድረግ አልቻለም። አሁን ፕሌን ውስጥ ሲገባ እየሰማ እንዲህ ይላል የራሱን ሲዲ እዛ ጊዜ ሲዲ ነበር ከፍቶ እንደዚህ ይላል። ከዛ አንድ ረጅም ሰው አጠገቡ ቆሞ ነበር። ምንድን ነው የምትሰማው አሉት። መዝሙር ነው አላቸው። የማን ነው አሉት። የኔ ነው አለ። ሰጠኛለህ አሉት። እንዴ ተገኝቶ ነው ቢጠይቅ ሲዲውን አወጣና ሰጣቸው። ከዛ ከአንድ ወር በኋላ ተለያዩ። ከአንድ ወር በኋላ ከአንድ ቢሮ ተደወለለት እና አንድ ስቴዲየም ውስጥ የተዘጋጀ ፕሮግራም ስላለ እዛ መጥተህ እንድትዘምር ፈልገናል። እኔ ነው እንዴት ሆኖ እንዴት አደረጋቸው አወቃችሁኝ? ነኝ ትዝ ይልሃል አውሮፕላን ውስጥ ያገኘሃቸው ረዥም ሰውዬ? አዎ እሳቸው የአንድ ክሩሴድ የቢሊ ግርሃም ክሩሴድ የሚባላል በየስቴዲየም ውስጥ ሲዘጋጅ የነበረ የእሱ የኦርጋናይዜሽን ቼርማን ናቸው። ስለዚህ ቼርማን ስለሆኑ ሲዲ ጠይቀው ነበር፣ ሰጣሃቸው፣ ሰሙት፣ ወደዱት። ስቴዲየም መጥቶ መዘመር አለበት ብለውሃል እና ደግሞ ያሉህን ሲዲዎች በሙሉ ይዘህና ስቴዲየም ውስጥ ይሸጣል አሉት። አሁን ዘማሪው በጣም ፖፑላር ነው። በግል አውሮፕላን ነው የሚሄደው። ሲገባ እኮ እሳቸው ሲገቡ ቀድሞ ሊገባና ሊቀመጥ ይችል ነበር። እሳቸው ሊዘገዩ ይችሉ ነበር። በፍራክሽን ኦፍ ሰከንድ ሊለያዩ ይችሉ ነበር። ግን እሱ መግባት ነበረበት። የራሱን ሲዲ መስማት ነበር። እሳቸው መግባት ነበረባቸው። ሁለቱ መገጣጠም ነበረበት። ሰረንዲፒቲ ይባላል። ጫማ መጥረግ ከሆነ አንተ ጥረግ። መስራት ያለብህን ስራ፣ ማድረግ ያለብህን ስራ፣ የታሰበልህ የህልምህ መንገድ በአጋጣሚ ግን በታቀደ አጋጣሚ በሰረንዲፒቲ ይሳካል። አጭብጭቡ ለራሳቸው።